ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን አረፈዳችሁ። በዛሬው የምክረ ህግ ፕሮግራማችን ብታውቁት ይጠቅማችኋል ብለን በመወያየነት ይዘነው የቀረብነው የማህበራዊ ሚዲያ አጠቃቀም እና የሚያስከትላቸውን ኃላፊነት በተመለከተ ከዚሁ ከስቱዲዮ የህግ ባለሙያና ጠበቆችን ይዘን ቀርበናል። በዚህ ጉዳይ አብረውን በቀጥታ ማብራሪያ የሚሰጡልን ጠበቃና የህግ አማካሪ አደረው አዲሱና ጠበቃና የህግ አማካሪ ጀንበሬ ወርቄ አብረውን ይቆያሉ። እናንተም ከደቂቃዎች በኋላ በስክሪኑ ላይ በሚቀመጠው ስልክ ቁጥር እየደወላችሁ በዚሁ ባነሳነው አርዕስት ዙሪያ አስተያየት ጥያቄዎቻችሁን ብታቀርቡ ባለሙያዎቹ ከዚሁ ምላሽ እንደሚሰጧችሁ እያስታወስን ከሀፍታ ቆይታ በኋላ ወደ ውይይታችን እንመለሳለን። አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ወደ ውይይታችን ተመልሰናል። ተመልካቾቻችን ማስታወቂያውን እንደሰማችሁት ምክረ ህግ ፕሮግራማችን ዘውትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ ሲተላለፍ የነበረው የሰዓት ለውጥ በመደረግ ቅዳሜ ከቀኑ 5 ሰዓት እስከ 6 ሰዓት በቀጥታ እንደሚተላለፍ ለእናንተ እንድታውቁት ያው በማስታወቂያውም ተገልጿል። እኛም በዚሁ ላይ በድጋሚ ለማስታወስ እንወዳለን። እንግዶቻችን እንኳን በደህና መጣችሁ። ጠበቃና የህግ አማካሪ አደረው አዲሱ እንግዲህ የምክረ ህግ ፕሮግራም እንግዳ ብቻ ሳይሆኑ አዘጋጅና አቅራቢና ነዎት። ዛሬ በዚህ በማህበራዊ ሚዲያ አጠቃቀምና የሚያስከትለውን ኃላፊነት በተመለከተ ለተመልካቾቻችን እንግዲህ በቂ ግብአት ለማቅረብ ስለተገኙ በድጋሚ እናመሰግናለን። እንዲሁም ጠበቃና የህግ አማካሪ ጀንበሬ ወርቄ ካሁን በፊት በምክረ ህግ ፕሮግራም 3-4 ፕሮግራሞችን ሰርተዋል። ትንሽ ጠፋ ቢሉም እዚህ በኋላ በአዘጋጅና አቅራቢነትም በምክረ ህግ ፕሮግራም እንግዲህ እንደ ተጫዋች ፈርመዋል ባንልም ያው ፍቃደኝነቶትን ስለሰጡን እናመሰግናለን። ሌላም ፕሮግራም አዘጋጁ ነው። ሌሎች እንግዶችንም ይዘው እንደሚቀርቡ ያው ከመጋረጃ በስተጀርባ እንበለው ቃል ስለገቡልን ማለት ነው። እናመሰግናለን። አመሰግናለሁ። መልካም እንግዲህ ወደ ውይይታችን ከመሄዳችን በፊት ማህበራዊ ሚዲያ የሚለው ለተመልካቾቻችን ለሁሉም ሰው የቃሉ ጥሬ ትርጉም እንግዲህ ካልሆነ በስተቀር ሁሉም ሰው በማህበራዊ ሚዲያ ተጠቃሚ ሆኗል ሊያስብል በሚችል መልኩ ያው ሁሉም ነው ባይባልም ሁሉም በያዘው ስልክ ባለ አካውንት ሆኖ የሚፈልገውን ነገር እያስተላለፈ ያለበት ጊዜ ነው ያለ ነው። እንዲሁ ማህበራዊ ሚዲያ የተገነቡት ምንድነው የሚለውን እንደ መንደርደሪያ ለማየት የተለያዩ ትምህርታዊ ሀሳቦችን፣ መረጃዎችን፣ ፎቶዎችን እንዲሁም የግል መረጃን ለማጋራት የተለያዩ ምርትና አገልግሎቶችን ለማስተዋወቅ እያገለገለ የሚገኝ ነው ማህበራዊ ሚዲያ ማለት እንችላለን። አሁን ባለው ሁኔታ ማህበራዊ ሚዲያ ልክ እንደ አማራ ሚዲያ ኮርፖሬሽን እውቅና አግኝተው በሀገሪቱ የሚሰሩ ትልልቅ ሚዲያ ተቋማትን ብቻ ሳይሆን ሁሉም ማለትም ቴሌግራም፣ ፌስቡክ፣ ቲክቶክ፣ ትዊተር እንዲሁም ሌሎች የመረጃ መቀበያ መንገዶች በማህበራዊ ሚዲያ ስር እንደሚካተቱ ትርጓሜ ተሰጥቷቸዋል። በሀገራችን እንዲሁም በዓለም አቀፍ ደረጃ በጣም እያደገ ነው የሚባለው አንዱ ዘርፍ በማህበራዊ ሚዲያ የሚወጡ ህጎች በየጊዜው እየተሻሻሉ በዓለም አቀፍ ደረጃ ምክንያቱም የእድገት በጨመረ ቁጥር ህጎች የነበሩት ህጎች ተጠያቂነትን የማስከተል አንድምታቸው እየቀነሰ ስለሚመጣ
ህጎች እየተሻሻሉ የሚመጡበት ሁኔታ ነው ያለው። ከዚህ አንጻር እስኪ እንደው ጠበቃና የህግ አማካሪ አቶ አደራው ማህበራዊ ሚዲያን በተመለከተ እንደው የማህበራዊ ሚዲያ ሶሻል ሚዲያ ካለው ጠቀሜታ ጎን ለጎን የሚያስከትላቸው ዘርፈ ብዙ ችግሮች አሉና እነዚህን ችግሮች አንድ ባንድ መጥቀስ እንችል ይሆን? በዚሁ እንጀምር። እሺ፣ አመሰግናለሁ። ልክ ነው። አሁን በተለይ ይሄ ማህበራዊ ሚዲያ አጠቃቀማችንን በተመለከተ ጥንቃቄ ሊደረግበት እንደሚገባ ይታወቃል። እንግዲህ ሌሎች የአፍሪካ ሀገሮችም ይሁን በአውሮፓ ሀገሮችም ይሁን እንደ ህዝብ እንደ ሀገርም ትልቅ ቀውስ ፈጥሮባቸው አልፏል። እስካሁን ድረስ እንኳን ሊተካ የማይችል የስነ ልቦናም ይሁን የኢኮኖሚም ብዙ ነገሮችን ጉለት አመጥቷል። በተለይ እንደዚህ በታዳጊ ሀገሮች እንደኛ ላለ ሀገር ደግሞ ብዙ ብሶት ብዙ ችግሮች ባሉበት ሂደት ላይ እነዚህ ሶሻል ሚዲያ አጠቃቀሞች ላይ በጥንቃቄ ማየት እንዳለብን ነው መታሰብ ያለበት። እንግዲህ ሶሻል ሚዲያዎች የራሳቸው የሆነ መስፈርትም ህግም አላቸው። በተለይ እንደዚህ ስንል ምንድነው ለምሳሌ አሁን ፌስቡክም ትዊተርም ቲክቶክም እነዚህ የራሳቸው የሆነ ህግ አላቸው በራሳቸው ማለት ነው። እነዚህ ነገሮች መጠቀም እንደማይቻል ሲጠቀሙ ከታየ አካውንት እስከ መዝጋት ድረስ ይደረሳል። እንግዲህ ይህንን ስናይ አሁን በተለይ በሶሻል ሚዲያ መስፋፋት የተነሳ ማህበራዊ ሚዲያ በሚለው እየተካል ማለት ነው። እንግሊዝኛው ሶሻል ሚዲያ ማህበራዊ ሚዲያዎችን ስንመለከት እንግዲህ በተለይ እጅግ በጣም ችግሮች ያመጣሉ። ቅድም እንደተናገርከው አንተ ጠቀሜቶችም እንዳሉ ጎን ለጎን ሆኖ እንደው ችግሮቹ ላይ ብናነሳ የመጀመሪያው ምንድነው ይሄ ሐሰተኛ መረጃዎችን ይሄ ምንድነው ሐሰተኛ መረጃዎችን በመልቀቅ እና በተደራሽ በማድረግ በተለይ ደግሞ ይሄ በተለይ ንቃቱ እጅግ በጣም አስተማማኝ ነው በማይባል ህዝብ ላይ መስጠቱ ልክ እንደ ታማኝነት ይቆጠርና ሌሎች ብሔር ከብሔርን ሃይማኖትን ከሃይማኖት ግለሰብን ከግለሰብ ቡድንን ከቡድን ለማጋጨት ትልቅ እድል ይፈጥራል። እንግዲህ የማጣራት ጉዳዩን ነገሮችን ሁሉ የማስተካከል ነገሮች ምንድናቸው ብሎ ሌሎች ነገሮች አይቶ ወይም ደግሞ አረጋግጦ ለማመን የምናደርጋቸው ሂደቶች ብዛም በመሆናቸው ሶሻል ሚዲያን አምነን በምናደርጋቸው ንግግሮች እጅግ በጣም ችግሮቹ ብዙ ናቸው። በተለይ ይሄ ሐሰተኛ የተዛባ መረጃን በመስጠት ዜናዎችን በመስጠት እንዲህ ተደርጓል። አሁን ዝም ብለን ሶሻል ሚዲያ ምንድነው ማህበራዊ ሚዲያዎች ላይ ስናይ አሁን ፌስቡክ ላይ ሌሎች ነገሮች እዚህ አካባቢ እንዲህ ሆነ እንደዚህ ገሌ እንደዚህ ሆነ ገሌ ሞቷል ገሌ እንደዚህ ሆኗል እየተባለ የሚገለጽባቸው ነገሮች አሉና እነዚህ ነገሮች ጥሩ ላይሆኑ ይችላሉ። ሌላው ይሄ የስነ ልቦና ጉዳዮች ላይ ትልቅ በተለይ በወጣቱ ላይ አንደኛ ሱስ ይሆናል። አሁን ሌሎች ሀገሮች አሁን ቻይና ሌሎች አውሮፓ ሀገሮች እንደና አሜሪካ ያሉት ሀገሮች በዜጎቻቸው ላይ ከፍተኛ ተጽዕኖ ይሄ የሚያመርት የሚሰራ የሚፈጥር ማህበረሰብ እንዳይኖር ያደርጋል። ሌሎች ስራዎችንም እንዳይሰራ የሚያደርግበት እድሉ ተፈጥሯል በሚል ሀገራት እየተንቀሳቀሱ ነው ያሉበት ሁኔታ። ለመከልከልም ገደብም ለማብዛት ሰዓትም ለማብዛትም እና ወጣቱ በተለይ በእኛ አካባቢ ላይ እጅግ በጣም ሱስ የመሆን ሶሻል ሚዲያን መከታተል ብቻውን ሱስ መሆን ከሶሻል ሚዲያ መጠቀም ባለፈ ማለት ነው። መጠቀምን ብዙ ነገሮችን ኋላ ልነጋገርባቸው እንችላለን። ግን በዛው የተነሳ ግን ያልሆነ ነገር ወይም ደግሞ ከምንይዛቸው ከምናልፋቸው ወይም ደግሞ ከሚጠቅሙን ነገሮች በላይ ያልሆኑ ነገሮችን የማየት ሱስ መጠመድ እንደዚህ አይነት ነገሮች በጣም ችግሮችን ያሳያሉ። ሌላው በተለይ የጥላቻ ንግግር መድረክን ያሰፋል፣ ይሰጣል፣ በቃ እድል ይሰጣል። ጥላቻ ንግግርን ለማድረግ ወይም ደግሞ አንድን ሰው ስምን ለማጥፋት ወይም የተለያዩ ነገሮችን ለማድረግ ትልቅ በር ይከፍታል ይሄ የማህበራዊ ሚዲያ የምንለው ማለት ነው። እና እነዚህ ነገሮችን በጣም በጥንቃቄ ማየት ካልተቻለ እነዚህ ጉዳቶች በጣም በውስንነት ወይም ደግሞ እስኪ እናምጣቸው ችግሮቻቸው ምንድናቸው እንዘርዝራቸው ቢባል በተለይ በችግሮቻቸው ውጤት የሚያመጣው ነገርን ስናይ የሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያ የምንለው የሚያመጡት በርካታ ብዙ ችግሮች እንዳሉ ነው የሚታየው። እንግዲህ እነዚህም በጥቂቱ ነው እንግዲህ ለመስጠት ሞክረው። መልካም እንግዲህ ጠበቃ ጀንበሬ ወርቄ እስቲ ጠበቃ አደራው አዲሱ የገለጸው ችግሮቻቸውን ነው። ከችግሮቻቸው ጎን ለጎን ደግሞ ማህበራዊ ሚዲያ ጠቀሜታው በእጅጉ የጎላ ነው ተብሎ ይታመናልና
ወደ ጠቀሜታው ማዘንበል ብልህነት ነው። ወደሚጎዳው ደግሞ መሄድ ያው ውጤቱ ለማህበረሰብም ለቤተሰብም ለራስም ጉዳት ነውና እንደው ጠቀሜታው ምንድነው ብለ ተብሎ መልካም ፍስሐ እንግዲህ አንዳንዴ እንደሚባለው ከመልካም ነገር ይልቅ መጥፎ ነገር ዜናው ቶሎ ይሰራጫል። መጥፎ ነገር ላይ ደግሞ እናተኩራለን። እንደው እንዳለመታደል ሆኖ ብዙ ጊዜ መጥፎ ነገርን ነው የምናራግበው፣ መልካም ነገርን አናሰፋው። የማህበራዊ ሚዲያ አጠቃቀም መልካም ነገር ከተጠቀምክበት ብዙ እዚህ ዘርዝረን ማንጨርሳቸው ጠቀሜታዎች አሉ። ከነዚህ ውጭ እንኳን ለምሳሌ ባነሳልህ ሩቅ ቦታ ያሉ ወንድማማቾች፣ ዘመዳሞች፣ ጓደኛሞችን ያገናኛል። በቅርብ አብሮ ያለ ይመስል ጧት ማታ አብሮ ያለ ይመስል ማግኘት ትችላለህ። ሁለተኛ በማህበራዊ ሚዲያ የተቸገሩ ሰዎችን ትደግፍበታለህ፣ ታግዝበታለህ። ሶስተኛ በትምህርት የሚማሩ ወጣቶች የትምህርት መርጃ መሳሪያ ለማግኘት ከፈለጉ ዛሬ እንደ ድሮ ላይብራሪ መሄድ አይጠበቅብህ። ቤትህ ቁጭ ብለህ የምትፈልገውን ነገር የምታገኝበት የምትማማርበት ነገር ነው። ሁለት በኮንፈረንስም ቁጭ ብለህ ጥያቄና መልስ የምትወዳደርበት ትምህርት የምትማርበት ቻይና ውስጥ ያለ ዩኒቨርሲቲ ኢትዮጵያ ውስጥ ያለ ተማሪ ቁጭ ብሎ ፊት ለፊት የሚማርበት ጠቀሜታ አላቸው። በርካታ ናቸው፣ ዘርዝረን እዚህ ማንጨርሳቸው። መልካም እንግዲህ የማህበራዊ ሚዲያን መጠቀም የሚያስከትላቸው ጉዳቶችና ጠቀሜታዎች በተወሰነ መንገድ ነው የገለጽናቸው። በሀገራችን እንግዲህ በኢትዮጵያ ይህን ማህበራዊ ሚዲያን ያለ አግባብ በመጠቀም ተጠያቂነትን ሊያስከትሉ የሚችሉ ህጎች እዚህም እዛም የወጡ አዋጆች ናቸው። በአንድ ላይ ጥቅል አዋጅ የለንም፣ የማህበራዊ ሚዲያ አጠቃቀም አዋጅና የሚያስከትላቸው የሚል ማለት ነው። እንግዲህ የመጀመሪያው የሚዲያ አዋጅ የሚባለው 1238 ህዝባር 2013 በቀጥታ ፍቃድ አውጥተው የሚሰሩ የሚዲያ ተቋማትን የሚመለከት ነው። እነሱ የሚያስተላልፉት መረጃ የጥላቻ ንግግርን እንዲሁም በሌሎችን የሚጎዳ ብሔርን ከብሔር የማያጋጭ የግለሰቦችን ስም የማያጠፋ መሆን እንዳለበት የሚደነግገው ነው። ሌላው በአብዛኛው ለዚህ ውይይታችን በብዛት የምናነሳው የጥላቻ ንግግርንና ሐሰተኛ መረጃን ማሰራጨትና ለማቆጣጠር የወጣ አዋጅ 1185 ህዝባር 2011 ነው። በሶስተኛ ደረጃ የግል ዳታ ጥበቃ አዋጅ 1320 የሚባለው ይሄ የግል ዳታ ጥበቃ አዋጅ ማለት አንድ ሰው ያልፈለገውን የራሱን ፎቶግራፍ፣ ቪዲዮ ለሌሎች ሰዎች በሌላ ሰው ከተሰራጨበት ያ ሰው ያሰራጨው ሰው የዛን ሰው የግል ዳታ ካለ ፈቃዱ በማስተላለፉ ያለውን የወንጀል ኃላፊነትና የፍትሐብሔር ኃላፊነት የሚመለከት አዋጅ ነው። እንዲሁም የኮምፒውተር አዋጅ እና የሳይበር ወንጀሎችን ለመቆጣጠር የወጣው አዋጅና የመጨረሻው ደግሞ በኢፌዴሪ የወንጀል ህጋችን የተደነገጉት አሁን የምንወያይባቸው ናቸው። እንግዲህ ከዚህ አንጻር ህጎች በብዛት ወጥተዋልና ማህበራዊ ሚዲያ ሰው ስላመቸው ብቻ ሁሉም ሰው ስላመቸው ብቻ የፈለገውን ነገር ማሰራጨት አይችልም። ሰው ገደብ ሊጣልበት ይገባል ነው። የሰው ልጅ የመሰለውን ሀሳብ የመግለጽ ሀሳብ እንግዲህ በህገ መንግስታችንም በሀገሪቱም የተገበረዋል ብላ በተቀበለቻቸው ህጎች የተቀመጠ ነው። ነገር ግን ገደብ ሊበጅበት ይገባል ህገ መንግስታችንም ስለሚል ማለት ነው። ከዛ አንጻር እንደው ማንኛውም ሰው የተሰማውን ነገር ቢገልጽ ገደብ ባይኖርበት ኃላፊነቱ ምን ኃላፊነቶችን ሊያስከትል ይችላል የሚለውን እስኪ በዛው። መልካም ምንድነው መሰለህ ፍስሐ፣ አንዳንዴ ሰዎች ስልክ ስለያዙ ብቻ ወይም ደግሞ የማህበራዊ ድረገጽ ለመጠቀም የሚያስችል አካውንት ስለከፈቱ ብቻ የሚጽፍ ሼር የሚያደርግ ኮሜንት የሚያደርገው በርካታ ነው። ይህንን ሲያደርግ ጠቀሜታው ምንድነው ጉዳቱ ምንድነው የሚለውን ቅድም በተወሰነ ነካክተነዋል። ጠቀሜታና ጉዳት ባለው መካከል ደግሞ ተጠያቂነት የሚያስከትልም አለ። አሁን ያነሳው የጥላቻ ንግግርን ለመቆጣጠርና ለማስቆም የወጣው አዋጅ 1185 2012 ንግግሮችን ትርጓሜ ሰጥቷቸዋል። የጥላቻ ንግግር ማለት በሐሰት፣ በምስል፣ በጽሁፍ፣ በቅርጻ ቅርጽ እንዲሁም መሰል በሆኑ ጉዳዮች ማስተላለፍ ነው። የምናያቸው ማህበራዊ ሚዲያ ላይ የምናያቸው ቅርጽህን ቀይሮ እገሌ እኮ እንደዚህ ነው ይልሃል፣
ወይንም ደግሞ አሁን ዘመኑ ካፈራው የኤአይ አርቲፊሻል ኢንተለጀንስ ጋር እያገናኘ መለጠፍን፣ ስም ማጥፋትን፣ ማጉደፍን የሚያሳዩ ጥላቻ ንግግሮችን ለመቆጣጠር ነው። የጥላቻ ንግግር በማን ሊከሰት ይችላል? በግለሰብ፣ በቡድን፣ በሃይማኖት፣ በብሔር፣ በተለያዩ ጉዳዮች ላይ ሊነሱ ይችላሉ። እነዚህ ለመቆጣጠር አዋጅ ያወጣበት ዋነኛው ዓላማው ምንድነው? የህብረተሰቡን እሴት የህብረተሰቡን አኗኗር ለመጠበቅና ለመቆጣጠር። ሁላችንም እንደምናውቀው ሩዋንዳ እንዴት ሆና ነው እነ ሁቱና ቱትሲ ለከፍተኛ እልቂትና ግጭት ተከስቶ የነበረ? መነሻው ምንድነው? ማህበራዊ ሚዲያ ነው። ትክክለኛ የትኛው ነው የሚለውን እንኳን አናጣራም። ስንሰማም ስናየም ኮሜንት ነው። እንደዚህ ተባለ፣ ገሌጋ እኮ እንዴት ተለጠፈበት ተጻፈበት ነው የሚጻፈው። እውነት ነው አይደለም? በመረጃ መሰረት ያደረገ ሆኖ ነው መከተል ማድረግ ወይንም መጻፍ ያለብን። ከሰው እንኳን ብታመጣው ከገሌ ድረገጽ አገኘሁት ብለህ ነው መለጠፍ ያለብን። ስለዚህ የሚጠቅመው የትኛው ነው፣ የሚጎዳው የትኛው ነው፣ የሚያስጠይቀኝስ የትኛው ነው የሚለውን የማህበራዊ ሚዲያ ተጠቃሚ ሰዎች ሊያዩት ይገባል። ስለዚህ የጥላቻ ንግግሮቹ ቅድም ባልኳቸው በምስል፣ በንግግር፣ በሁኔታዎች በመሳሰሉት ሁኔታ ሊገለጽ ይችላልና እሱን ማድረግ ተጠያቂነትን ያመጣል። አዋጁ በዝርዝር ነው ያስቀመጣቸው የተጠያቂነትን ወሰን። ጥላቻ ንግግር ያደረገ ይሄን ያህል ይቀጣል፣ በቡድን ሲሆን ይሄን ያህል ይቀጣል እያለው ነው ሄደው እና ከ2 ዓመት በሚደርስ እስራት እስከ 1000 ብር በሚደርስ ቅጣት ይላል። ወረድ ብሎ በቡድን በሃይማኖት በብሔር ሲሆን ደግሞ እስከ 5 ዓመት ከ1 ዓመት እስከ 5 ዓመት ያስቀጣል ይላል። አድራጊው በማህበራዊ ሚዲያ የተጠቀመው አድራጊ ጥላቻ ንግግሩ ሙከራ ካላደረገ ወይንም ግጭት ሳያደርግ ከቀረ ደግሞ ፍርድ ቤቶች ጥንቃቄ ማድረግ አለባቸው ይላል። ይህን ማድረጉን ለመቆንጠጥ ስለሚያስፈልግ በስርዓት ከምትቀጣው ይልቅ በግዴታ በማህበራዊ ግዴታ ስራ፣ ለምሳሌ ባህር ዳር ላይ ኮሪደር ልማት አለ። ኮሪደር ልማት ላይ ለሳምንት ውሃ ጠጣ ሊለው ይችላል፣ አረም ንቀል ሊለው ይችላል። በእንዲህ አይነት መንገድ አስተማሪ የሆነ አዲስም ስለሆነ የግሎባል ነው። አሁን ወቅቱ ግሎባል ነው፣ የቴክኖሎጂ ዘመን ነው። ዓለም አንድ መንደር ውስጥ ነው ያለችው፣ አንድ ቋት ውስጥ ነው ያለችው። እዚህ ቁጭ ብለህ ዓለምን ማየት ትችላለህ። እዚህ ቁጭ ብለህ የዓለምን ሁኔታ ውሎ አዳሯን ማየት ትችላለህ። እዚህ ቁጭ ብለህ ስለ አንድ ግለሰብ ታሪክ፣ ስለ አንድ ግለሰብ ስኬት፣ ስለ አንድ ግለሰብ ውድቀት ማየት ትችላለህ። እውነት ነው አይደለም የሚለው ግን የተጠቃሚ ሁኔታ ነውና ተጠያቂነትን ያስከትላል። ስልክ ስለያዝን ብቻ እንደፈለግን መጻፍ እንደፈለግን መልቀቅ የሚቻል ስላልሆነ ተጠቃሚ ሆናችሁ የማህበራዊ ሚዲያ ተጠቃሚ ሆናችሁ አድማጮች ተመልካቾቻችን ኃላፊነትም እንዳለ መገንዘብ ማወቅ ተገቢ ነው ላለው ፍሳ። ከዚሁ ላይ እንግዲህ አደራው የምትጨምርልኝ አንዱ ምንድነው ከዚሁ ላይ አያይዘህ በጎ ነገሮችን ትምህርታዊ መረጃዎችን ነገ አገርን ሊያበለጽግ ግለሰቦችን በሳይንስ ጥሩ ደረጃ ሊያደርሱ የሚችሉ ጉዳዮች ተረስተው ሌሎች ነገሮች እውቅና እያገኙና መጥፎው ነገር እየቀደመ ሊመጣ የቻለበት ምክንያት ምንድነው? እርግጥ ይሄ ራሱን የቻለ የማህበራዊ ሳይንስ ጥናት ያስፈልገዋል። ግን እንደው ከርሶም እይታ አንጻር የሚጨምሩልን ምናልባት ፍሳ ከወንድም ያደረው በፊት ተጠያቂነት ወንጀል ላይ ብቻ ነው ያነሳሁትና ፍትሐብሔርም ፍትሐብሔራዊ ተጠያቂነትም አለ። ለምሳሌ ጀንበሬ ወርቄ ይሄን አደረገ ብሎ ቢለጥፍ አንድ ሰው ባላደረኩት ነገር ላይ ለጥፎ ከሆነ አንደኛ መልካም ስሜን አጉድፏልና የመልካም ስሜን በአዲስ ይታደስልኝ አቤቱታ አቅርቤ ስተት መሆኑን ያይለጠፈው ሰው እንዲያስተባብልብኝ የማድረግ፣ ሁለተኛ ለደረሰብኝ የስም ማጥፋት ካሳ የመጠየቅ የገንዘብ ካሳ የመጠየቅ መብት ያለ መሆኑንም ፍትሐብሔር ሕጉ ላይ የተቀመጠ ስለሆነ ቅድም ሳልነካው ስላለፍኩ ነው ይቅርታ አደረው። ምናልባት ቅድም አሁን ለምሳሌ ስለ አዋጅ ቁጥር 1185 12 ላይ የተቀመጠ የጥላቻ ንግግርና ይሄ ሐሰተኛ መረጃ ሁለት ነገሮች ናቸው እዛ ጋር የተቀመጡት። አንደኛው የጥላቻ ንግግርን የተመለከቱ ተግባሮችን፣ መብቶች፣ ግዴታዎችን ያስቀመጠ ነው። ሌላው ደግሞ ይሄ ሐሰተኛ መረጃ ስርጭቶችን በተመለከተ ደግሞ ሊያመጡ የሚችሉትን ጉዳቶችን ነው በሁለት በኩል ነው ያስቀመጠው። እንግዲህ ይሄ አዋጅ አሁን 6 ዓመት ሊሆነው ነው። እንግዲህ በ6 ዓመት ውስጥ በርካታ የሶሻል ሚዲያ አጠቃቀሞች፣ አንድ የተጠቃሚው ብዛት፣ ያጠቃቀሙ ስልት እንዲሁም ደግሞ ሊያመጣ የሚችለው ጉዳትና ጥቅም አሁን ተሻሽሎ መጥቷል።
በዛ ልክ እንግዲህ የዋጀ አዋጅ መሻሻል እንዳለበት በዚህ መጠቆም እፈልጋለሁ። ሌላው ቅድም ጠበቃ ጀንበሬ እንዳለው ሶሻል ሚዲያ አጠቃቀም ላይ ወይም ደግሞ ማህበራዊ ሚዲያ ማጠቃቀም ላይ የለጠፈ ወይም ያሰራጨን ነው። ነገር ግን እዚህ ጋር እንደው ተመልካቹ እንዲያየው የምፈልገው ነገር ይሄ ሼር ማድረግ እና ላይክ እንዲሁም ደግሞ ኮሜንት አሰጣጦችን በተመለከተም ሊያስጠይቅ እንደሚችል አስቀምጦታል። ስለዚህ ዝም ብሎ የለጠፈን ወይም ደግሞ ያስቀመጠን በራሱ እንትን ብቻ ሳይሆን እዛ ላይም ሀሳብም የሰጠ ሼርም ያደረገ ያው ጉዳዩን ወይም ደግሞ ስህተቱን እንደተጋራ የሚቆጠርበት ሁኔታም ስላለ በዛው ልክ ሊባዛ የሚችልበት ሁኔታውም ስላለ በዛ ላይ ተጠቃሚው ጥንቃቄ ማድረግ ያለበት አሁን ሼር ማድረግ ከለጠፈን የምናገባኝ ኮሜንት አንሰጣጥም ደግሞ እኔ ምናገባኝ ማለት እንደማይችሉ ያስቀምጠዋል አዋጁና ይሄን ማየት ያስፈልጋል። ቅድም ወደ አንተ ከመጣው ጥያቄ አንፃር ስመለከት ደግሞ ምናልባት በአሁኑ ሰዓት እኔ በጎ ነገሮችን ሳይሆን መጥፎ ግድፈቶችን ወይም ደግሞ ሌሎች ስህተት ናቸው የምላቸው ነገሮች አብዛኛውን ጊዜ ያሸንፉኛል። ሌሎች ማህበረሰብም እንደዛ አሁን ስለ አንድ ሰው በጎ ነገር ከምሰማ ይልቅ ስለ አንድ ሰው ድክመትና ሞት ወይም ደግሞ ውርደትን መስማቱ እጅግ በጣም የሚያስደስትበት ጊዜ ነው ያለው እና እነዚህን ነገሮች እየተጠቀምክ በሄድክ ቁጥር ላይኮች፣ ሼሮች እንዲሁም ደግሞ ብዙ የምትጠቀማቸው ነገሮች አሉና ማህበራዊ ሚዲያዎች ደግሞ ክፍያ የሚሰጡት ሁኔታ አለ ለባለ አካውንቱ እና እነዛን ነገሮች ለማድረግ ማህበረሰቡ የሚፈልገው አይነት ምንድን ነው የሚለውን ነገር ያጠናሉ እነዛ ሰዎች። ስለዚህ አሁን አንዳንድ ጊዜ እኮ በጎ ምክር ስትጽፍና ያልሆነ ነገር ስትጽፍ ምን አይነት ኮሜንቱ የትኛው እንደሚበዛ ይታወቃል። ያ ነገር ደግሞ በሶሻል በማህበራዊ ሚዲያ የሚያስገኘው ጥቅም ደግሞ በገንዘብ አካውንት ከፋቾች ያገኛሉ። አንድም ያ ነው ሊያሰራጨው የሚችልና ብዙ ስርጭት እንዲያገኝ የሚያደርገው ክፋቱና በጎ ያልሆነው ነገር በልጦ በሚዛን በመገኘቱና እኔም በዛው አካል ፈላጊ ሁኜ በመገኘቴ በዛው ልክ ስለሚመጣው ነው አካውንት ከፋቹ ብዙን ጊዜ ሊሰራጭ የሚችለው ብዬ ገምታለሁ። በዚህ አጋጣሚ ግን ደግሞ በጎ ነገሮችን፣ ትምህርታዊ ነገሮችን እንዲሁም ደግሞ ጥሩ ጥሩ መረጃዎችን ወይም ደግሞ ለስነ ልቦናችንም ለአቋቋማችንም ለአኗኗራችንም የሚጠቅሙ ምክሮችንም ደግሞ የሚለጥፉ ደግሞ ሰዎች አሉ። በዛ ልክ ደግሞ በጣም እንዲሁ ሸሮች፣ ኮሜንቶች በጥሩ ሁኔታም ደግሞ ሲስተናገዱ እናያለን። ግን በአብዛኛው የዛኛው ያመዝናል ነው። እንግዲህ ይህንን ነገር ስናደርግ ጥሩ ዜጋ በስነ ምግባር የታነጸ ዜጋ ለመፍጠርና እንዲህ አይነት ነገሮችን የተሻለ አኗኗር የሚፈጥር ዜጋን ለመፍጠር ከማህበረሰቡ፣ ከህብረተሰቡ፣ ከመንግስትም ብዙ ይጠበቃል እና እንዲህ ነገሮች የግንዛቤ ማስጨባጫ ነገሮች ቢስፋፉ የተሻለ ነው ብዬ ገምታለሁ። ወይ ነው። መልካም ይው አንድ እርማት ለመስጠት የዚህ ማህበራዊ 1185 ህዝባር 2012 ላይ በግልጽ ያንን ሐሰተኛ ንግግርና የጥላቻ መረጃ ላይክና ታግ ያረገ ይላል። ለጊዜው ከተጠያቂነት አውጥቷቸዋል። ይህንን ያደረገበት ምክንያት ህጉ ምንድነው? ሁሉም ሰው በፖሊስ ምርመራ ሊጀመርበት ነው። ይሄ ከሆነ አሁን ማህበራዊ ሚዲያው ላይ ላይክና ታግ ያረገውን ሰው ሁሉ ምርመራ ከተጀመረ ሁሉም ሰው ያው ማስተማር ስለሆነ ዋናውን አካል ይዞ ምርመራ አጣርቶ ለሌላው ማህበረሰብ ማስተማሪያነት ማድረግ ስለሚያስፈልግ ማለት ነው። ጀንበሬ ጠበቃ ጀንበሬ እዚሁ ላይ አንድ አደራው ራሱንም አካቶ መጥፎ ነገሮች ላይ እንድንበረታ ሆኗል፣ ላይክ እንድናረግ ሆኗል ብሏልና እሱ ባይመልስልኝም ለምን እዚህ ደረጃ ደረስነ? እንደ መፍትሄ እኛ አሁን ምን እየተነጋገርን ያለ ነው? ማህበራዊ ሚዲያው ልጓም መበጀት አለበት። ይህንን የሚያሰራጩ ሰዎች እግር በእግር እየተከታተሉ ቅጣት ሊያገኙ ይገባቸዋል። ይሄ አንድ መፍትሄ ነው። ነገር ግን ማህበረሰባችን መጥፎውንና እንደው ሰበር ዜና ነው እየተባለ ማንኛውንም የሰውን ጉዳት ጠበቃ አደረው እንዳለው የማህበረሰብን ውድቀት፣ የሀገርን ውድቀት የሚሰራጩ ሐሰተኛ ዜናዎች ሽፋናቸውና ተመልካቻቸው ለምን በዛ? እዚህ ደረጃ
እንዴት ደረስን? እንደው ይሄ ቢሰራ ከህጉ በተጨማሪ ይሄ ቢሰራ የምትለው የሚሉትንም ጨምረው ምንድነው መሰለህ ፍሳ እንትን ነው ለቴክኖሎጂ አዲስ ስትሆን አትመርጥም። እንግዲህ ኢትዮጵያ በቴክኖሎጂ መጠቀም ከጀመርን ሞባይል መጠቀም ከጀመርን የቅርብ ነው 90ዎች ውስጥ ነው የተጀመረውና አዲስ ስትሆን ጎን ለጎን መሰራት ነበረበት። በማህበራዊ ሚዲያ አጠቃቀም ላይ ተጠያቂነት የሚያመጡ ጉዳዮች ማብረው ጎን ለጎን መሰራት ነበረባቸው። የህግ አውጪው በወቅቱ ልክ ይህን ቴክኖሎጂ ወደ ሀገራችን ውስጥ ሲገባ የሞባይል የተንቀሳቃሽ ስልክ አጠቃቀም ሲመጣ አብሮ በዚህ ተንቀሳቃሽ ስልክ የምንገለገልባቸውን የማህበራዊ ሚዲያ አጠቃቀምንም አብሮ ማካተት ነበረበት። ስለ ጥላቻ ንግግር የምንዋረቁ ትናንትና 2012 የወጣ ህግ ነው። እሱ ብቻ አይደለም 10 አንቀጾች ነው ያሉት። ምንድነው አገራችን ወዳልተፈለገ ነገር በማህበራዊ ሚዲያ ልትፈርስ የሚመስል ነገር እየበረታ ሲመጣ ቁርሾ እየመጣ ሲመጣ ግጭቶች ከዛም ከዚህም የሃይማኖትም የቡድንም መነሳሳት ሲጀምሩ ነው ይሄ አዋጅ የወጣው። ይሄ አዋጅም በቂ አይደለም። አሁን ከምናየው የቴክኖሎጂ እድገት አንፃር ሊሻሻል የሚገባው ነው። ቅድም ወንድም ያደረው እንደተናገረው ሊሻሻል የሚገባው ተጨማሪ አንቀጾችም ሊካተቱበት የሚገቡ ነገሮች ናቸው። ስለዚህ የህብረተሰባችን ያጠቃቀምና የተጠያቂነት ወሰን እስከምንድን ነው የሚለውን ባለመገንዘብ የመጣ ነው። አንድ ሁለተኛ ብዙ ጊዜ ቅድም እንዳልኩ ለመጥፎ ነገር ጆሮአችን ቅርብ ነው። ዜናው ሁሉ ውሩጦ የሚሄደው መጥፎ ነገር ላይ ሲሆን ነው። እሱን ማስወገድ አለበት። ሰው እያደገ ሲሄድ እየተማረ ሲሄድ እየነቃ ሲሄድ በአስተሳሰብም እየተሻለ መሄድ አለበት። መጥፎም ቢመጣ መጥፎውን ነገር ከማራገብ ይልቅ ወደ መልካሙ ነገር መሄድ፣ በጎውን መያዝ። በጎውን ስትይዝ ደግሞ በጎ ነገር ይገጥማል። ለሀገርም ለህዝብም ጠቃሚ ነው በጎ ነገርና ይሄን ባለማድረግ የመጣ ነው። አሁን ግን ሰው እየለየ ነው። ከጊዜ ጊዜ ስታየው አሁን ማህበራዊ ሚዲያ ላይ የምትመለከታቸው በርካታ በጎ ስራ የሚሰሩባቸው ተከታይ ያሏቸው ሰዎች ያው ስም መጥቀስ ስለማያስፈልግ ነው እንጂ ላይ መልካም ጠበቃ ጀንበሬ አንድ እስኪ ስልክ እንቀበልና እንመለሳለን። አቋሙበት። ሄሎ 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 አይሰማም? እሺ አሁን ይሰማል። ማንን በል ከየት ነው? እሺ እስኪ ያለውትን አስተያየት ጥያቄ ድምጽ ጨመር ያድርጉል። እኔ ሄሎ በሶሻል ሚዲያ አጠቃቀም እና ምክር ሀሳብ በሚለው የሚሰጠው ማለት ነው። እሺ እሺ ሰው መንግስት በህግ ወደ የመን ወደ ምን አሉን? ወደ የመን እሺ ደንበር ተሻግሮ እሺ አሁን ከዚህ በቲክቶክ ላይ ያወጣና ለአስተዳደር መነጋገር የማይችል አንድ ግለሰብ እስኪ ድምጽ ጨመር ያድርጉልን። ስለ መንግስት ይተላ ነገር መናገር ነገር ተናገር እንሰማለን። ሄሎ አቤት ይቆራረጣል። እስኪ ይሞክሩ። እስኪ አሁንም ድምጽ ጨመር አድርገው ሐሳቦትን አጠር አድርገው። እሺ ስለዚህ ስለ መንግስት ሐሳብ የሚለው በቲክቶክም እንደዚህ ያደርጋል። ይህ ነገር ግን ሚዲያውን ነው የቲክቶክ ካምፓኒ ነው። እሺ እንግዲህ የተወሰነውን ለመስማት ሞክረናል። ስልኩ ወደኛ ሲደርስ ትንሽ የቴክኒክ ችግር ስላለ ነው። በውስጥ ሐሳባዎትን ይንገሩልና ለዳይሬክተሮቻችን ወደኛ ጥያቄውን ያደርሱናል። ምላሹን ወይም አስተያየተውን መልሰን ለተመልካች የምናደርስ ይሆናል። ስለደወሉ እናመሰግናለን። ድምጹ አይሰማም። እንግዲህ የመን ቲክቶክ ምን የሚል ነገሮች ይሰማል። እንግዲህ ጥያቄያቸውን በውስጥ መስመር ካደረሱን ምላሽ የምንሰጥ ነው የሚሆነው። ካቆሙበት ቀጥሎ ጠበቃ ጀንበሬ። መልካም። ስለዚህ ፍሳ ምንድነው አጠቃቀማችንን በሚመለከት ልጓም ከተበጀለት ሰው ከልጓሙ መውጣት አይችልም። ታስታውስ እንደሆነ ሰባዎቹ ውስጥ አውሮፕላን መጥለፍ 80ዎቹ አካባቢ አውሮፕላን መጥለፍ ህግ አልነበረ እና አንድ 2-3 ጊዜ ከባህር ዳር ብቻ እንኳን ጠለፋ ተካሄደ።
ወዲያው ህግ ወጣ። ህግ ሲወጣ ምን ሆነ? አውሮፕላን መጥለፍ ቆመ። እያንዳንዱ የህዝብ አስተዳደር በህግ ሲመራ እየተስተካከለ ይሄዳልና አሁን የተጀመረው የዚህ አሁን 1185 12 አዋጅ በሂደት ደግሞ ሰፍቶ አሁን ወቅቱን የዋጀ ጊዜውን የዋጀ ቴክኖሎጂ አጠቃቀምን መሰረት ያደረገ ህግ አውጪው ካወጣ እየተቃኘ ለመልካም ነገር የበለጠ እየተጠቀመበት ሰው ይሄዳል ብዬ አስባለሁ። መልካም ከዚህ ላይ የምትጨምረው እንዳለ ሆኖ ቀጣዩን ጥያቄ ለመጠየቅ ነው ጠበቃ አደረው። እንግዲህ ማህበራዊ ሚዲያን ለበጎ አላማ መጠቀም ያቃተን ለምንድን ነው የሚለው ነገር በተወሰነ መንገድ ጠበቃ ጀንበሬም አንስቶታል። እርሶም እስኪ እንደው ለበጎ መጠቀም ለምን አቃተን ከሚለው ጀምሮ ወደ ተሞክሮቻችሁ ደግሞ ጠበቃ ጀንበሬ ይቀጥላል ማለት ነው። እናንተ ይሄን ማህበራዊ ሚዲያ ከሙያችሁ አንጻር ለበጎ አላማ ያዋላችሁበት ተሞክሮ አላችሁ የሚለውን አስተማሪም ስለሆነ ለተመልካቾቻችን ማቅረቡ ለሌሎችም መማሪያ ስለሚሆን ማለት ነው እና ለበጎ መጠቀም ለምን አቃተን የሚለውን እንዴት ነው በተለይ አሁን ማህበራዊ ሚዲያን ለበጎ መጠቀም እንዴት አቃተን የሚለውን ስንመለከት አንድ ሰው ማህበራዊ ሚዲያ ሊከፍት የሚችለው ሰዎች ይመለከቱልኛል ኦር ይደግፉኛል ከሚል አንፃር ነው። በቃ ሌላ ምንም ነገር የለውም። ሌላው ደግሞ መልእክቱን የሚያስተላልፍበት ወይም ደግሞ የሱን ማንነት የሱ ምንነት እንደ ድርጅትም እንደ ግለሰብም ማለት ነው ለማስተላለፍ ነው። ከበጎነትም ሊሆን ይችላል። ግን እነዛን ነገሮች ምንድነው ገበያ ከሌላቸው ገበያ ወዳለው ሄዶ ነገሮችን ማሰባሰቡ የተሻለም ይሆናል ተብሎ ስለሚታሰብ እንግዲህ ወደማይፈለገው ጎዳና ለመሄድ እድሉ ይፈጥራል። ሌላው ሼርም ኮሜንትም እንዲሁም ደግሞ ላይክ ታግ እንዲህ አይነት ነገሮች የሚደረጉትም እነዛ መጥፎ ወይም ደግሞ ክፉ ነገሮችን የሚያደርጉትን በአብዛኛው ስለሚበዛ ከሱ መታቀብ እንደዛ ነው ስለሚበዛ ምንም ይሄ ምንድነው ብዛታቸው ራስ በራሳቸው ስለሆነ ምንም ማለት ለዚህ ጉዳይ ላይ እነዛን ለመገልበጥ ወይም ደግሞ እንትን ለማለት ያቅታል ብዙ ጊዜ ማለት ነው። ሌላው በጣም የሚያስገርመው ነገር ይሄ ክፉ ነገሮች ሲመጡ ዝም ማለት አስፈላጊ እንዳልሆነ መታየት አለበት። ያስፈልጋል መሞገት ያስፈልጋል። አሁን ይሄ አይስተዋሉ ምን አገባኝነት መወገድ አለበት ነው መወገድ አለበት ሀገር ያጠፋል። ሌላው አሁን ለምሳሌ የመንግስት ሚዲያዎችም መንግስታዊ ያልሆኑ ሚዲያዎችም አሉ የተደራጁ። እነዚህ ነገሮች እውነት የሆነ ነገር ሲመጣ ቀድሞ ውሸት መሆኑን ለማስተባበል የሚመጡ ነገሮችም ደጋፊነት ያላቸው መሆኑን ያሳያል። ሌላ ክፉ ልቦናዎች ክፉ አስተሳሰቦች ሲለጠፉም ደግሞ እነዛ ክፉ አስተሳሰቦችን በተቃራኒው ሆኖ ለሌሎቹ ማዳረስ ቢቻል እነዛ ነገሮች እየከሰሙ የመሄድ እድላቸው ሰፊ ነው። ስለዚህ አሁን አብዛኛውን ዝም የማለት ጊዜ የመስጠት ሁኔታዎች ይስተዋላሉ። ጊዜ የመስጠት ስለዚህ እነዚህ አይነት ነገሮች ላይ ጊዜ ሳይሰጡ ሐሰተኛ መረጃዎችም የጥላቻ ንግግሮችን በሚመጡበት ሰዓት ቶሎ ፈጣን የሆነ ምላሽ የሚሰጡ ገጾችን ቢፈጠሩ አምካኝ ገጾች ቢፈጠሩ የተሻለ ነው። እነዛም ደግሞ ላይክ ሊያገኙ ይችላሉ። ስለዚህ እሱም ብቻ ሳይሆን አደረው ምንድነው የማህበራዊ ሚዲያ ተጠቃሚዎች በማህበራዊ ሚዲያ ላይ የተጻፈው የተለጠፈው ሁሉ እውነት ነው ብሎ መውሰድን ማቆም አለባቸው። ሁሉ ጊዜ እውነት ነው ገሌ እኮ እንዲህ ተብሎ ተለጠፈ እንዲህ ሆነ ነው ሰው የሚያዩና የሚጻፈው ሁሉ እውነት አይደለም። የሚጻፈው የሚለጠፈው ሁሉ ትክክል አይደለም። እሱን ማጥራት ይጠይቃል። ዝም ብሎ ስለተጻፈ ብቻ እውነት ነው ብሎ መውሰድን ነው አንድም ወደዛ ሂደት እየወሰዳልና እያጣሩ ማየት እያጣሩ መመዘን ነው ተገቢ የሚሆነው። በተለይ ዶዚ ላይ መጨመር የሚቻለው ምንድነው እንደተባለው ይሄ ምንድነው ይሄ በተለይ ወጣቱ ማህበረሰብ ልጆቻችን ማለት ይችላል በጣም አሁን እነዚህ ሐሰተኛ መረጃና ጥላቻ ንግግሮች በሚመጡበት ሰዓት እንዲህ አይነት ነገሮች ላይ ጥንቃቄ ሊያስፈልገው ስለሚችል ቢያንስ የሚመለከተው ደግሞ የተለያየ ከቤት ይጀምራል። ቁጥጥሩ ከቤት ይጀምራል። አሁን ሱስ ነው ብለናል ቅድም ሱስ ሆኗል ብለናል። በዛ ሱስ ውስጥ በብዛት ሊመለከተው የሚችል
ነገሮች ምንድናቸው እንዴ ለትምህርት አካዳሚካሊ ወይስ ሌላ ነው ሌላ ምንድነው ብለህ ስትመለከት አብዛኛውን ጊዜ ቅድም የተነጋገርናቸው ጥላቻዎች ሐሰተኛ መረጃዎች ናቸው እንዲህ አይነት ነገሮች በሚኖርበት ሰዓት የሚመለከተው አካል ደግሞ ርብርብ ማድረግ ያለበት ምክንያቱም ከሀገርም ከዜግነትም ከብዙ ነገሮች ጥያቄ ውስጥ የግለኝነት አኗኗር እኮ ይዘናል ለምሳሌ እኔ ቤት ውስጥ አደራው ቤት ውስጥ አንተ ቤት ውስጥ እኮ ልጅ ሞባይል ይዛል አባት ሞባይል ይዛል እናት ሞባይል ትይዛለች ይሄ የቤተሰብን ፍቅርም እያራራቀ ነው ቤተሰብ ውስጥ ስለ ልጆች አስተዳደግ መነጋገር መወያየት ስለ ልጆች አኗኗር ስለ ልጆች ትምህርት መነጋገር ሲገባ የራስን ይዘት ተጠቀማል ይሄም በራሱ የማህበራዊ ሚዲያ አጠቃቀም ጉዳት እንዳለ የሚያሳይ ነው ቁጭ ብለ ከጓደኛ ጋር እኮ መወያየት መነጋገር ስትችል ሁሉም ሞባይሉን ዞ ሞባይሉን የሚመለከት ጊዜ ያለና መልካም እንመለሳለን ተመልካቾቻችን እየተከታተላችሁት የምትገኙት ዘወትር ቅዳሜ ከ5 ሰዓት እስከ 6 ሰዓት የሚቀርበው የምክረ ህግ ፕሮግራማችን ነው በዛሬው የምክረ ህግ ፕሮግራም እየተወያየን የምንገኘው የማህበራዊ ሚዲያ አጠቃቀም እና የሚያስከትለውን ኃላፊነት ከዚሁ ከስቱዲዮ በቀጥታ ሙያዊ ማብራሪያ እየሰጡልን የሚገኙ ጠበቃና የህግ አማካሪ ጀንበሬ ወርቄና ጠበቃና የህግ አማካሪ አደራው አዲሱ አብረውን አሉ ከአፍታ ቆይታ በኋላ ቀሪ ሀሳቦችን እንጨርሳለን አብራችሁን እንድትቆዩ እንጋብዛለን አብራችሁን ቆዩ ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን ምክረ ህግ ወደ ውይይታችን እንመለሳለን ተመልካቾቻችን እንግዲህ ጠበቃ ጀንበሬ እንዳቀረብከው ሁሉም ከቤቱ ሞባይል ይዞ እንደው በአራደኛ ቋንቋ ምስር ለቃሚ ይመስላል ነው የሚባለው ከበየቤቱ ያለው ማለት ነው እና ይሄንን የሶስተኛው እንግዲህ አፍሪካ ሀገራት ላይ ማነው የነ ቲክቶክ እነ ፌስቡክ ፈጣሪዎቻቸው ለልጆቻቸው እንዳይጠቀሙ ገደብ አገሮቻቸው ገደብ አውጥተዋል አሁንና አውስትራሊያ እስከ 9 ዓመት ማንኛውም ልጅ ሶሻል ሚዲያ የሚጠቀም ከሆነ ወላጁ የወንጀል ተጠያቂነት አለበት ተብሎ የወላጅ የወንጀል ኃላፊነት አለባቸው እስከ 9 ዓመት ልጆች ምንም አይነት ስክሪን እንዲያዩ አይጠበቅ እነሱ ቴክኖሎጂ ርቋቸው አይደለም ፈጥረውት ግን ጎጂ መሆኑን ስላዩ ልጆቻቸውን መጠበቅ ስላለባቸው ያንን አውጥተዋል ነው እየተባለ ያለው ስልክ አለን ነው እሺ አንድ ስልክ እንቀበል ሄሎ አይ እሺ ማንን በል ከየት ነው እስኪ ያሳቦትን ወይም ጥያቄዎትን ዘነበ ተቀበላለሁ ከሰሜን ሸዋ እሺ አቶ ዘነበ እስኪ ያለውትን ጥያቄ ወይ ሐሳብ ያው ፕሮግራማችን እየተከታተልኩ ነበር እሺ እና የነጻነት ሲባል በፊት ሚዲያ ነጻ ከሆነ እንዴት ነው ሀገር ተጠብቆ የተደጋጋሚ አንስተን ይደረግበት ሚዲያ ነጻነት ከተከበረለት ለማለት ነው ያው በፊት በዛን የሚዲያ ነጻነት ተብሎ ህዝብ ውይይት ቀርቦ ነበር እሺ በዛን ሰዓት ጥያቄ አንስተንበት ነበርኛ ብዙዎች ሀገር አፈጣጥ ሚዲያ ነጻ ከሆነ ከመንግስት እጅ ከሆነ ችግር አይፈጥርም ወይ በሚል አንስተን ነበርኛ እሺ የሰውን ቴክኖሎጂን እንትን ማሳጠር ይሆናል በሚል በወቅቱ በነበረው መምህር ወይም አስተማሪ መልስ ተሰጠን ግን ያው መጨረሻ ላይ አሁን ያለንበት ደረጃ ላይ ደረሰን አሁንም እየሰሙኝ ነው እሺ እየሰማነው ነው
እና አሁን ጥላቻ ንግግሮች በተለያየ መልኩ በብሔር፣ በሃይማኖት፣ በዘር፣ በቋንቋ ጥላቻ ንግግሮች ሰው በግለሰብም ጭምር ማለት ነው አብዛኛውን ጊዜ ሰዎችን ባህሪ የሰውን ጥሩ ነገር ከማውራት ይልቅ ሌላ ጥላቻ ንግግር ጥላቻ ንግግር የሆነ አሁን ከበጎነት ይልቅ ክፋት የሆነ በህዝባችን መካከል አላስፈላጊ ነገሮች የሆኑ አሁን ይኸውና ያለንበት ለሀገራችን ብጥብጥ ላይ ደርሰናል። መፍትሄ ምን ይሁን እንደው ባጭሩ እርስዎ የሚያስቀምጡት መፍትሄ እንዲህ ቢደረግ የሚሉት? መፍትሄው የሚሆነው አሁን እንደተባለው ሚዲያዎች ማስተላለፍ የሚችሉትን ነገር ለህዝብ ጠቃሚ የሆነ ነገር ሀገርን የሚገነባ ነገር የተሻለ ነገር ቢሆን ጥሩ ነው። በዚህም ደግሞ አላስፈላጊ የሆነ ነገር እናንተ እንደምትሉት አሁን ገደብ ይበጅለት ምን ማድረግ እንዳለበት ለሰው ምን ማስተላለፍ እንዳለበት ከዚህ ውጪ የወጣ ደግሞ የራሱ የሆነ ህግ ቢኖረው በተለይ በሃይማኖት በዘር የሚመጡ ነገሮች ሀገርን ያፈርሳሉ። አንድነታችን ከተበተነ እንደሌለ ነው የሚቆጠረው። ለሌሎች ተገዢ ነው ምን ሆነ። ስለዚህ መልካም የዚህ ባለሙያ የሆኑ ሰዎች መፍትሄ ቢሰጡት ጥሩ። እሺ ካለን ሰዓት አንፃር አቶ ዘነበ ከሰሜን ሸዋ የሰጡትን ሐሳብ በበጎ ተመልክተናል። ስለደወሉ ከልብ እናመሰግናለን። ያው ስንወያይ የቆየነውን ነው ያቀረቡት። እሳቸውም የሚዲያ ነጻነት ሲባል ጥያቄ አንስተንበት ነበር ካሁን በፊት። አሁን ግን ሁሉም ባለ ሚዲያ ሆኖ ሃይማኖትን ከሃይማኖት ዘርን ከዘር እያጋጨ ያለበት ሁኔታ ነው ያለ። ስለዚህ ህጎች መበርተም ተጠያቂነቱ የሚወጡት ህጎችም እንዲሁም ይህንን ተላልፈው በሚገኙት ላይ ምርመራውም ፍርድ ቤትም ቀርበው ቅጣት ሊሰጣቸው ይገባል አስተማሪ ስለሚሆን የሚል ነው። እንግዲህ ሌላው በወንጀል ህጋችን ያላነሳ ነው አንድ አንቀጽ 639 ጸያፍ ወይም ለመልካም ተግባር ተቃራኒ የሆነ ድርጊት በማህበራዊ ሚዲያ ማስተላለፍ የወንጀል ተጠያቂነትን እንደሚያስከትል ተመልካቾችም እንዲገነዘቡ ነው። የወንጀል ህግ ራሱ የወንጀል ህጉ ያስቀመጠው ሁኔታ ስላለ ነው። ከዚህ አንፃር እንግዲህ ባሉን ደቂቃዎች የማህበራዊ ሚዲያን ለበጎ አላማ ማዋል ይቻላል በሚለው ሀሳባችሁን ሰጣችሁናል። እንደው እንደ ጠበቃና የህግ አማካሪ እንደ አንድ ግለሰብም እናንተስ ማህበራዊ ሚዲያን ለበጎ አላማ አውላችኋል ወይ? ምንስ ጥቅም አገኛችሁ? ለተመልካቾች ጠቃሚ ነው የምትሉትን አንድ ደቂቃ ተኩል ሰጥቼ እንድትገልጹ አድርግ። አመሰግናለሁ ፍስሐ። እንግዲህ ተመልካቾቻችን ማህበራዊ ሚዲያን ለመልካም ነገር ከተጠቀምን ሰዎችን ከችግር ማውጣት ሰዎችን መደገፍ የምንችልበት ትልቁ ጠቀሜታ ብለን ካነሳነው አንዱ ነው። ያው እንግዲህ ብዙ ዘርዝር ያልጨርስም እኔ አብዛኛውን በምትከተሉኝ የማህበራዊ ድረገጽ ወዳጆቼ እንዲሁም ደግሞ ድጋፍ ስጠይቅ ከበስተጀርባ ሆናችሁ ቅልቦች የማይታጠፉ እጆች ድጋፍ እያደረጋችሁ ብዙ ሰዎችን ከህመም አንስተናል ከተቸገሩ ደግፍ ያለውና በዚህ አማካኝነት ነው። በዚህ አጋጣሚ ላመሰግናችሁ ወዳለሁ። በቅርብ እንኳን አንድ እዚህ ባህር ዳር ከተማ ውስጥ ያለ አቃቤ ህግ የጉበት ንቅለ ተከላ ህክምና ያስፈልገዋል ወደ 5 ሚሊዮን ብር ተብሎ በ21 ቀን ውስጥ ከወንድም ያደራው ጋር በማህበራዊ ሚዲያ ብቻ ድጋፍ እንዲደረግ ጠይቀን ይሄን ገንዘብ መሰብሰብ ችለናል። ይሄም ያሳየው ማህበራዊ ሚዲያ ለመልካም ነገር ሲሆን ሰዎችን የተቸገሩትን፣ የታመሙትን፣ የተራቡትን፣ የተራዙትን ሁሉ መደገፍ የምንችልበት መንገድ ስለሆነ ለመልካም ነገር ብንጠቀመው የበለጠ ውጤታማ እንሆናለን ለማለት ነው። መልካም ጠበቃ አደራው ማን ነው ጠበቃ ጀንበሬ ካሉት አንፃር እንዴት ሰው አመናችሁ? አሁን እምነትን መገንባት ነው ከባዱ። አሁን በማህበራዊ ሚዲያ እምነትን መገንባት ከባድ ነውና ማህበራዊ ሚዲያውን ስትጠቀሙ ለሌላውም ትምህርት ይሆናል ብለን ስለምናስብ ነው እንደ ምክረ ህግ ሰው እንዴት አመናችሁ? አሁን ሰው የሰውን ገንዘብ በማህበራዊ ሚዲያ ሰብስቦ አካውንቱን ዘግቶ በሚፈለግበት ሰዓት ሰው እንዴት አመናችሁ? ጥሩ ነው። አሁን ለምሳሌ እንደተባለው ይሄ በሶሻል ሚዲያ እኔ አሁን እጠቀማለሁ በፌስቡክ ገጽ እንዲሁም ደግሞ በቴሌግራም በአብዛኛው ጊዜ እነዚህ የምጠቀማቸው ምንድነው አንዳንድ የህግ ጉዳዮችን ለምሳሌ ሰበር ውሳኔዎችን ወይም ደግሞ ማህበረሰቡ እንዲያውቃቸው መፈልጋቸውን የህግ ጉዳዮች ምንድናቸው የሚለው ነገር እሱን እናስቀምጣለን። ሌሎችንም ደግሞ በተለይ ቅድም ጀንበሬ እንዳለው አንዳንድ ሰው ይጎዳል፣ ከአቅም በላይ በሚሆንበት ችግር ውስጥ ይገባል።
እና በርካታ ሰው ይታመማል ከአቅሙ በላይ በሆነ ልጆች ያፈራል በውስጡ እና በጣም እንትን ሲል ህብረተሰቡን እጁን ሲዘረጋ ህብረተሰቡን ባካችሁ ብለን እንደኛ እንዳስተላላፊ ነገር በመሆን እንለጥፋለን። ስንለጥፍ ምንድነው ሰው እንዴት ያምናል የሚለው ነገር ካሁን ቀደም ያለውን እንግዲህ ስራችንን ሊሆን ይችላል፣ በዛ ሶሻል ሚዲያ ላይ የምንለጥፋቸው ነገሮችን ሊሆን ይችላል። አመለካከታችን በሶሻል ሚዲያ ይታወቃል። በየትኛው ማንኛውም ሰው አንድም በቅርበት አንድም በሩቅም ቢሆን ይመለከታል። ያንን ይዞ ያምናል እና ቅድም እንደተባለው እሱም አሁን በተናጠል ጀንበሬ ብዙ ሰዎች እንዲታከሙ ከጎናቸው እንዲደርሱ ትልቅ ነገሮችን ሰርቷል። በእኛም በኩል ደግሞ እንደዚሁ አንዳንድ ግለሰቦችን እንዲሁም እያወጣሁኝ እንትን እንላለን። ሰውም በጋራ የምንሰራቸው ነገሮች አሉ። በአካውንት አይደለም ነውና በአካውንት ገንዘብ እንኳን ይልካሉ። በግል አካውንት ልከው አስተላልፉልን በእናንተ ብቻ ችግር የለም ይላሉ እና ስትታመን ትልቅ ስራ የምሰራቸው ነገሮች አሉ። እዚህ ጋር ደግሞ እኔ አሁን አንዳንድ ጊዜ በአግባቡ አስተያየት መስጠት፣ በአግባቡ መተቸት እዚህ ጋር እንደ ሐሰተኛ መረጃ ተደርጎ እንዲወሰድ አይፈለግም። እንዲያዩት የምፈልገው በመንግስት አሁን መንግስት አለ ያስተዳድራል። መንግስት በሚሰራቸው ስራዎች በትክክል ሎጂካሉ ነው መሞገት ያስፈልጋል። ሲተች በምክንያት የታጀበ ሙግት የሚሟገት ማህበረሰብ መፍጠር ደግሞ ትልቅ ነገር ነውና እንዲህ አይነት አስተያየቶችን ለአደባባይ ማውጣት መንግስት እንዲጠነቀቅም ራሱን የሚያይበትም አንዱ መንገድ ሶሻል ሚዲያ ስለሆነ እዚህ ጋር ምናልባት ማህበረሰቡ ከሌላ ነገር እንደማይመለከተው ከዚህ አንፃር እንግዲህ ተሞክሯችሁን ወደ መጨረሻ ለተመልካቾች እንድታደርሱ ያደረግነው ተመልካቾቻችን ማህበራዊ ሚዲያን በመጠቀም ልክ እንደናንተ የወደቀን ማንሳት ሕክምና ያጣውን ሰው ከፍተኛ ሕክምና እንዲያገኝ ማድረግ እንደሚቻል በእናንተ እንደማሳያ መሆናችሁን ለመግለጽ ነው። እኛ ብናቃችሁም ግን ለአብዛኛው ለተመልካቹ መቅረብ ስላለበት ነው። ብዙ ተከታይ ያላቸው ፌስቡክም ሊሆን ይችላል፣ ቲክቶክም ሊሆን ይችላል። ብዙ ተከታይ ያላቸው ሰዎች አንድ የመጨረሻ የምንገልጻት ነገር ብዙ ተከታይ ያላቸው ሰዎች ተከታያቸውን መሰረት ተደርጎ ማስታወቂያ ያሰሯቸዋል። ማስታወቂያ በሚሰሩበት ጊዜ እነዚህ ሰዎች አንድ ኃላፊነት አለባቸው። የማስታወቂያ አዋጁንና የመድኃኒት አስተዳደርና ጥበቃ አዋጅን መሰረት ያደረገ መሆን መቻል አለበት። ለምሳሌ የመጠቀሚያ ጊዜው ያለፈበትን መድኃኒት በእነሱ አካውንት ቢያስተዋውቁ የወንጀል ኃላፊነት አለባቸው። ያንን ማረጋገጥ ነበረባቸው። እንዲሁም የማስታወቂያ አዋጁን የሚገባውን ታክስ ተከፍሎ ስለሆነ ማስተዋወቅ ያለባቸው። ከዛ አንፃር ብዙ ተከታይ ስላላቸው ብቻ የቀረበላቸውን ማስታወቂያ መስራትም የለባቸውም የሚለውን እንደ መጨረሻ መውጫ እናደርገዋለን። ጠበቃና የህግ አማካሪ ጀንበሬ ወርቄና አደራው አዲሱ በማህበራዊ ሚዲያ አጠቃቀምና የሚያስከትለውን ኃላፊነት በተመለከተ ከዚሁ ከስቱዲዮ ጠቃሚ የሆነ ውይይት ማህበራዊ ሚዲያ ለበጎ ዓላማ እንዴት መዋል እንደሚያስፈልግ ከናንተ ተሞክሮ ለበጎ ዓላማ እንዴት እንዳዋላችሁትም ለተመልካቾች ጠቃሚ የሆነ ውይይት አቅርባችሁልናል። ባዘጋጁ በፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እናመሰግናለን። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ሳምንት በሌላ የህግ ጉዳይ ሌላ የህግ ባለሙያ ይዘን እስክንቀርብ ሳምንቱ የሰላም የፍቅር እንዲሆን ተመኘን። ይህም ፕሮግራም ወደ እናንተ አዘጋጅቼ ያቀረብኩ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው ከአማራ ሚዲያ ኮርፖሬሽን ከሁሉም የቴክኒክና የስቱዲዮ ሰራተኞች ጋር በመሆን ነው። ሰላም።